ዳችሁ መጣ። ሰላም ብያለሁ። ሰላም ወንድሜ፣ እንዴት ነህ? ሰላም ነው። ቲኪነት አማኑ ምርጫ ተጠፋፋ ማርያምን በጣም ፓፓ ቫይራል ተባረኩ። ኤኒዌይስ ወደ ገደለው ስንገባ ትላንትና ሲከተክቱ ነበረ ቪዲዮዎችን እያሳዩ ትሞታለህ አለኝ እኮ አለ። ጭራሽ ትሞታለህ? አዎ ገባውና ሁለት ጥያቄ ጠየቁት። አንደኛው ጥያቄ ትሞታለህ ስለኝ፣ ኦኬ ትሞታለህ፣ ምን አድርጌ ነው የምሞተው? ማን ነው የሚገለኝ አልኩት። እሺ ማን ነው የሚገለኝ? ምን አድርጌ ነው የምሞተው? ያው እግዚአብሔር በቀለኛ ነው፣ እግዚአብሔር ይገላል ነበር ያለኝ። ኦኬ ገባውና እሺ እግዚአብሔር ለምንድን ነው የሚገለኝ? ምን አድርጌው? እኔ እግዚአብሔርን አልተሳደብኩ፣ በእግዚአብሔር ልጅ በሆነው በክርስቶስ ኢየሱስ ምንም አይነት የሐሰት ትምህርት አልተናገርኩ። ኢየሱስ ክርስቶስ እንደማያድን ለሕዝብ አልተናገርኩ፣ እንደሚያድን እንጂ ደሙ አሁንም ድረስ ለሰው ልጆች ኃጢአት እንደፈሰሰ ያ ደም አሁንም ለሰው ልጆች እንደሚታይ ተናገርኩ እንጂ ሌላ ነገር አላደረኩም። እና በምን ምክንያት ነው አልኩት። አይ እሱንም ከገባው በኋላ እንደዛ ያለ እሱን አንተ ነው የምታውቀው እንዴ? እንደዛ እያልክ አይደል እንዳልኩት፣ እንደዛ እያልክ እኮ ነው ትሞታለህ። እርግጠኛ እኮ ነህ እኔ እንደምሞት እያልኩ ነው። ስለዚህ እኔ በሞት አንዳች ነገር ቢሆን ከአንተ ራስ አልወርድም አልኩታ። አልወርድም ከአንተ ራስ። ሁላችሁም ወቁ። አሳስሮኛል ታውቃለህ። 15 ቀን እያለሁ አላውቅም እኔ ያኔ ከና አቤል አቡና ጋር ፒስ ነበርኩ የዛኔ። እሺ እና የዛኔ በቃ ያው በመላ አስገብቶ 15 ቀን አሳሸኝ። አይ እሱማ እንትን ነው፣ በጣም በቀለኛ ነው ኤርሚያስ። እኔም ብቻ ነው የማይችለው እንጂ ሌሎቻችሁን ይችላል። እኔን ተሳስቶ የሆነ ነገር ይበል ዘነጣጥዬ ቁጭ ነው የማደርገው። ያቀኛል። ኦ ሂ ዶንት ፕሌይ ዊዝ ሚ ዘነጣ በህልም ነው የሚናገረው። አንተን በህልሙ ነው የሚናገረው። ከነልሙ ገደል ይግባ። እኔን አይናገረኝም። እናቱ ወልደዋለች። ሁለተኛ ደግሞ አሜሪካን ሀገር ኤችኢ የምትባል እርግጠኛው ነው። እኔ እኮ በወይኔ ጴንጤዎች ግን ምን ኤችኢ የምትባል አሜሪካን ሀገር በየወሩ $5000 ኢየሱስ እንድክድ ኢየሱስ እንዳይል ገደል ድርሳናት ብቻ ማን ነው ኢየሱስ እንዳይል ገደል ድርሳናት እንዲናገር ተቀባይ ምናምን እንደዚህ ደጋፊ እንዲሆን $5000 እመከፍለው ኢየሱስን ያስካደችው ሴት አለ አይደለም እንዴ? እኔ የራስ እንደዚህ ፈታ 5000 አንተ ስንት እንደጠረረ እኛ ነን የምናውቀው። ማርያም ደምቤ አንተ ነህ ምናምን የራስ እንደዚህ ፈተሽኩት። በኢየሱስ ደሜ እንደጠረረው ብዙዎቻችን እናውቃለን። ቤተሰብ እግዚአብሔር ድረስ ቁጥር አይፈሩም እንዴ እነዚህ ሰዎች? ግን አምጣልኩት ደመረጃፓ እንዴ የሆነ መኪና እኮ አገጫጭታችሁ ግዙልኝ ልረፍ እያለ ነው ወንድማችን። እንኳን $5000 ቢኖረው እዚያ ታሪክ እየሸከለ ነበር። ስራ አለመስራት እኮ እሱ እጅ ላይ እንድገባ ያደረገኝ ማርያም። ግን እግዚአብሔር መልካም። ከዚህ በኋላማ እኛ እያለን ደሜ ምንም እንደማትሆን ታውቃለህ። ውጋችሁ ብራዘር ውጋችሁ ወንድም ነው መቼም ቢሆን። ስለዚህ እንዳታስብ አለን፣ እናግዛለን በቻለ ያራዳ ልጅ ግደልኝ በቃ ማርያም ምንም ቢሆን ብራዘር እንዴት ነህ? እና እናግዛለን። ስለዚህ አያስቡ
እና ወደ ቤት ቸግሮሃል ምናምን በገንዘብ አይደለም፣ ገንዘብ አይደለም አባቴ። ህይወት እውነቴን ችግር ሊመጣል ይሄዳል። ችግር ቋሚ ችግር የለም። በነገራችን ላይ ችግር ቋሚ አይደለም። ችግር ይመጣል ይሄዳል። ችግር ይመጣል ይሄዳል። ደግሞ ወደ በረከቱም እግዚአብሔርን ከጠየቅ የማያስችለው የማያደርገው ነገር የለም። ታውቀዋለህ። ስለዚህ እንዳታስብ ለማለት ነው። ለመረገጥ ዝግጁ ነህ? በቃ ምንም አማራጭ እኔ እኮ አበብኩ አማርኩ እኮ አባቴ። አሁን እኮ ይደብረኝ ጀመር ካልተረገጥኩ። ለመረገጥ ዝግጁ ነህ? አበባ መሰልኩ እኮ ሞክር። ኧረ ሸራተን ነው እንጂ እኮ ዛሬማ ኃይለኛ ባዝሊን ነው የተቀባ። በስ አንበሳ አዘጋጅ ዛሬ። ያንን ኮንፊትማ ማየት አልፈልግም ጋይስ። ያን ፊትማ ቀላቅላለሁ። ስታይል ያበጠ ፈንደ ሄድበት ግደልኝ ከፈለግ። እሺ ሄድባል። ወንድም እህቶቼ ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እኔ እንደዚህ እየተከታተልኩ ነበር። አንተ ላይክ ቲችንግ እየሰጠ ማለት ነው ያሉን አስተያየት እየሰጠ እዚህ ጋር ሶፋዬ ጋር ማለት ነው ገባካ። ከዛ ትሪፕል ዘንጥሉ በጋላክሲ ቀጥላል። እስቲ ትሪፕል ነው ማይሻዬ ቪዚዮና ጠፍታብኛለች ሰሞኑ። ወይኔ እዛ ጋር ጨረሰችኝ ብዬ ሳልጨርስ መጣች ገደለች። ማናት ብዬ ሳልጨርስ ማህዬ ኔ አራች ልጅ ነች፣ የድሬዳዋ ልጅ ነች። ፈጣሪው ናቸው። እሷን የነካ ሰው በሕይወት ለመኖሩ ራሱን ይጠይቅ። ወይኔ ለጥቂት መስማ ቦቸራ ወይኔ ቦቸራ በእኔ ጉዳይ እንደማትደራደር ያውቃል ማህዬ። በኢየሱስ ስም በኢየሱስ ስም በኢየሱስ ስም አሜን አሜን። እዩዬ ደህና ነች የኔ ውድ። ወይኔ ቦቸራ ትችላለህ፣ እናቴ ትሙት ትችላለህ። ቦቸራ 1500 ገብቼ ነበር። አሁንም ገባለሁ። ቦቸራማ አይችለኝም፣ ግደለኝ። ቦቸራ ብራዘር አይችለኝም። ያንጣጣል። ተው ቦቸራ ብራዘር አይችለኝም። ከባድ ሌቭል ነው። ተው ከባድ ሌቭል ነው። ሞክረኝ ቦቸራ የፈጀ እንደፈለኩ ነው ማድረግ። እሺ አበባ ያላችሁ ቦቸራ ነው። ይኸውላችሁ አበባ ያላችሁ አንዳንድ አበባ ሰላም ለዘዶ ከሞን ቢኒ አንድ አበባ ቢኒ አንድ አበባ የኔ ሳልል ነው የምንጨርሰው አባቴ ማለት አያስፈልግም። ናይስ ቦቸራ አንድ አበባ ቦቸራ አንድ አበባ ቦቸራማ በቃ እኔ ቤት ሳይመጣ አይቀርም አባቴ። ና በላውን እንግዲህ ትሪፕል ነው የኔ አባት። ና በላውን ብሎ መጩ ነው እንዴ? ትሪፕልማ እኛ ቤት ቆየ እኮ ከመጣ። ይሄው ተው እንዳትመለጥ እየፈራሁ ይሄው ዘንድ አያስፈልግም። የኔ አባት ድገምልኝ ወደ ማለት ድገሞ ሲ ድገሞ ሂድበት ና ሞክሬ ማሂ ሂድበት ድገሞ አንድ ጋላክሲ ወይኔ ጉዴ አንድ ጋላክሲ አንጨው አራፉ ከራችን እስከ መጨረሻው አንጫጫው ገለመሌ ምን እንዲህ ትላለህ? ቲሞር ጋይስ እንኳን አደረሳችሁ። አንድ ጋላክሲ አይሻልም? 9 ሂድበት አንድ ጋላክሲ አያስፈልግም። አንድ ጋላክሲ በእናትህ አንድ ጋላክሲ ለነ ኤርሚጭ ማግኘት ጠብቆ ተጫወተብኝ። ማን ነው? ከባድ ሚዛን ነኝ። ያዝልኝ በእናትህ ነገር አዲስ ነው አይደለም። ቦቸራ እናቴ ትሙት። ኦኬ ስሙ ቦቸራ ነው። እንደርሳለን እንዴ ቼክአፕ አድርጋ ቤተሰብን የኔ አባት ክብረት ይስጥልኝ። ይኸውልህ ያንን ቀንድ ነው የምታደርገው። አላቅም፣ አያገባኝ። ቀንድ የለም እኛ ጋር ቀንድ የለም ብራዘር፣ በጭራሽ ቀንድ አንጫወት። ታዲያ ቀንድ ካረግን ሚጥሚጣ እንቀባባ። ሌላ ምን አለ? ይቀልዳል። ሌሎቹ ቀንድ ሚጥሚጣ ምናምን ይባላል። እኛ ለጨዋታ ይኸውላችሁ አሁን እዚህ ጋር አይደርስም። አዲስዬ ቦቸራ አሁን እዚህ ጋር አይደርስም ብላ ትበጥረቅ። አንተ ሰውዬ ቀጣይ ግላብ ካላችሁ ግላብ አድርጉ። ካሸንፍኩ አለቀ በቃ። ሁለት ለባዶ ግላብ አድርጉ ቤተሰብ።
የትም ምንም ግላብ የለም፣ እላብ የለም፣ ላብ የለም። አራትጩ ገና እኮ በአራት 3500 ነው ልዩነታችን። ምንድን ነው ረዳ ፕላንቶች ናቸው እኔ ጋር ያሉት አባቴ። እንዴ በአንድ ትንሽ አንበሳ እኮ አፈር ነው የምንከትተው። መስጉና የለችም 11000 ትንሹ አንበሳ ቢሰጥ 11500። ይመቻችሁ ቤተሰብ። አረ በተራችሁ ጴንጤዎች ከስድብ ውጡ። አይነፋ ታሚክ ፓፓ ጴንጤ ወንድምና እህቶች እዛ ከተሰጠ ታይሚንጋችን እናስተካክላለን። በተራችሁ እናንተን እንደዛ ጠብቁ። ዝም ብላችሁ መጠበቅ ነው። ጥይቱ እንዳናባክን፣ ጥይት ማባከል የለም። ጥይቱ አናባክን። የኔ አባት ጥይቱ አናባክን። ጴንጤዎች አትሳደቡ በጌታ በኢየሱስ የለች አልአምቡላንስ ወንድሞቼና እህቶቼ ደምረውና ዮናስ ሙሉነህ ለዝገው ቤተሰብ 8 ሰከንድ በክርስቶስ ደም ላይ አክፋፍቷል። የለችም አክፋፍቷል። ወይኔ ምን ብያለሁ? ምን ምን አይነት ታይሚንግ ነህ አንተ? ምን አይነት ሰው ነህ? በእናትህ በኢየሱስ ስም በእናትህ ምን አይነት አጃይብ ነህ አንተ? ምን አይነት ታይሚንገር ነህ አንተ? እናትህ ትሙት። ወይኔ በላቸው ኢየሱስ ድረስ ድንግል ማርያም ድረስ ፓስማ what amazing በጌታ በኢየሱስ ስም ስማ ትናንትና ምሽት ላይ ማን ነው ማድሪድና ቤኔፊካ የመጨረሻ ጨዋታ ነበራቸው። የመጨረሻ ኳስ ሻምፒዮንስ ሊግ ማለት ነው። ማድሪድ ካሸነፈ 8 ውስጥ ይገባል፣ ቀጥታ ኃላፊ ነው። ቤኔፊካ ካሸነፈ ደግሞ ማለት 8 ውስጥ ለመግባት ጥሎ ማለፍ ይገባል። የመጨረሻ 98ኛው ደቂቃ ላይ ነው። ማድሪድ በቃ ኦልሞስት በቃ አረጋግጧል። ጆዜ ሞሪኖ ታውቃለህ? ጆዜ ሞሪኖ አረ ሰላም በለው። ከዛስ አባቴ አራችን ጭዌማ ብዬሽ ነው የምገባው። ኳስ ተወኝ፣ ከፍለኛ ኳስ እኔ የምጫወተውን ነገር ነው የማደርገው። ካልተጫወትኩ ላይ ኳስ ብጫወት ያለው ይሄኛው ቲም ነው የሆነብኝ። የአሁኑ ጨዋታ 98ኛው ያገባ በቴስታ እናቴ ትሙት ራንካ ብላንካ ማየት ኳስ የሚጫወት ሰው ቢያይ ደስ ይለኛል። ኳስ ያልተጫወተው ኢትዮጵያ የለም። ትሪፕል ነው ቦነሱ፣ ትሪፕል ነው። እዚህ አንድ ጋላክሲ አፈር ከድሜ ደስታ ላይ ነው አሁን። አይሰማም። ሂድበት፣ ሌላ ተጨማሪ በላቸው። አንድ ሰው ወይኔ በላቸው፣ አንድ ጋላክሲ ወይኔ በላቸው፣ ወይኔ በላቸው። ማይክ ሳሚ አባቴ ኳስ ማልጫወት ከሆነ ማየቱ ትርጉም የለው። መጫወት አንተ አዲሴ ሰምተኛል። የሻምፒዮን 98ኛው ደቂቃ ጎል እኮ ነው ያደረከው። ኳስ መጫወት በደስታ እንዳገባው እሑድም ለረፍት ለምን ጊዜ በረፍት ጊዜ እንደዚህ አይነት ስሜት ነው የተሰማኝ። በስመ አብ እኔ በዛም ስሜቱ ከባድ ቢራ እየጠጣ ኳስ ማየት ስሜቱ ከባድ ነው። ያዘው እንግዲህ 6 ዊኑ ወስደንበታል። አሁን ደግሞ ሊቀጣ ነው። እና በለው እና በለው ትሪፕል ይኸው ቆሮንጮ በእናታችሁ አበባ ምሰጡ፣ በእናታችሁ አበባ ምሰጡ። ተዘጋጁ ፕሊስ። በቃ አሁን እንገለዋለን። በቃ ጨዋታውን አሁን ነው የምንገለው። ይኸውላችሁ አበባ ለመስጠት ተዘጋጁ። አበባ ለመስጠት ጋይዝ ተረጋጋ። 2 አበባ በቃ ደሜ 2 አበባ ወይዬ ተረጋጋ። አረጋላለሁ። አረጋ በል ማብራት ቤት እየበጠበጥክ ነው። እንደዛ እያሾፍክ ነበር። ይተኙበት። እኔ ጋር ቀን ነው ብጮ ምን ብል ችግር ነው። ኖሩልኝ። ትሪፕል ነው ቤተሰብ እንደዚህ በሉልኝ። አዲሱ ይሄ ጨዋታ ያንተ ነው። እዚህ ትሪፕል ግድ ነው። ይሄን እጄን ዘረጋና ጨዋታ ዳይ ትሪፕል ያዝ ጠብቅ። ትንሿን አንበሳ በቃ ግድ ይቀራል። 5000 መግባት አለብን። ቻው በቃ አባት። ለዝጋው
ቻው አለ ጀለስ። አንተ ደረት የሞላው ነው። ይመች ቻው ቻው። አሁን ትረገጣለህ። ደረት የሞላው ነው። ትሪፕል ነው ቤተሰብ፣ ትሪፕል ማለፍ የለበትም። አባቴ ቃና ይስጠልኝ ይላል። 20 ሺህ ባንዴ ነው ምነግርህ። ከባድ ሜሳ ነው የመጣው። ከባድ ሜሳ ነው የመጣው። ሊጮህብኝ ዛሬ በህልም ነው የታየክ። በህልም ዛሬ ዝም ብለህ ነው ማኛው የምትቀጠቀጠው። ዝም ብለህ ማለት ነው። ዝም ብለህ አረ ወንድሞቼ አዲስን ፎሎ አርጉልኝ ጋይስ፣ ፎሎ አርጉት። አመሰግናለሁ በሉት። ታውቃላችሁ አይደል እንዴ? ታውቃላችሁ አይደል? ቴንኪው በሉልኝ። ኮሜንታተሮች ቴንኪው በሉልኝ። አዲስን ጊፍተሮችን እንዳለ ቴንኪው በሉልኝ። ማርያምን ወር አሜዚንግ ወር አሜዚንግ ወር እነ ኢትዮኪንግ አዲሱን ሸገር አዲስ እንዳለ ሁሉንም ማለት ነው። ማርያም ቴንኪው በሉልኝ። ጴንጤዎች ኧረ ስድብ በጌታ አይወድም፣ በጌታ ፍቅር እኔ እነሱ አስነቀሊትማ ይገሸልጠዋል። አልቀር ይገባል። ገስት ይገባና ዳሜ አቤት ያደረገኛል። አሁንም አወዳቸዋለሁ ፔንቶች ወዳቸው። ፔንቶች ጌታ ይባርካችሁ። አትስደቡት በእውነት። እኔ ችግሬ እኔ ላሱ እንዲህ ብላችሁ ጻፉ። ደስ የሚል ማስቀየም በእውነት አስቀይሜያቸዋለሁ። በእውነት ማለት ነው። እውነትም በመናገር እንደ ቅርጫ የተከፋፈለውን ነገር መናገሬ ጥሩ አይደለም። የሚታየው ፊት የምታየውን ፊት ማለት ነው አዲሱ የምታየው ፊት አሁን የበጋሻው ልጅን ነው ማስመሰል። የማን ልጅ ማስመሰል? በጋሻው ከሆን ደልቧል። አባቴ አይሰማ ልጁ ይህን ነው የሚመስለው። አባቴ ደልቦኗል። በጋሻው ደልቧል። አባቴ እችን አርጋት ስ ያለ ገና እኮ ነው። ምንድን ነው የሚያስጮህ? ኧረ አታሸንፍም እንዴ? ኧረ አንበሳ ሊመጣ ይችላል። በታምር አታሸንፍም። ጨዋታው አልቋል። ኦልሬዲ በቃ አልቋል። እመን። እኔ ጋር አባቴ የሻምፒዮንስ ሊግ ዳኛ ነው ያለው። አዲስ ይባል እኔ ጋር የሻምፒዮንስ ሊግ ዳኛ ነው ያለው። አባቴ የሻምፒዮንስ ሊግ ዳኛ ነው። ለማንኛውም ሸገር አዲስ ይላል። አባቴ የሸገሪያንስ ልጅ ነኝ። የሸገሪያንስ ልጅ ነኝ። አግኝቶኛል። አንድ አሸንፏል። እንደዚህ በአቋም አዲሱ ነጋ ቴንኪው። ሸገር አዲስ ቴንኪው። ደሊቨረንስ ያስፈልገኛል። የለኝም። ለዮዳብ ጉቶ ንገረው። ይሄን አድርግ ላክ። እሱማ ሙዴ ነው። ድምፅ ቀይር። የመቼ ነው የሚመቸኝ? ይሄማ ብራንድ ሮቦት ድምፅ እስኪ አሰማኝ። ድምፅ እስኪ የምፈልገው ነው የምታደርገው። የአይጧን ድምፅ ነው የምታደርገው። የደምረው ድምፅ እሱ አይደለም፣ ሌላ ቀይር። አይቻልም። ይሄ ደግሞ ጥላም ነው፣ ሲጨቃጨቅ ነው የሚውለው። በጌታ ይሄኛውን የመጀመሪያውን ይሄኛውን ድምፅ አለ። ይሄን አይደለም ያለው ሮቦት የሚለውን ይሄማ ይደብራል። በቃ እሱን አየህ። አመሰግናለሁ ሸገሪ፣ አመሰግናለሁ አዲስ። ሁለታችሁ መንታዎች መንታስሞች ትንቱ ማርያምን ብለስ ዝም ብለን እንቀጥቅጠው። በቃ ይኸውላችሁ ዝም ብለን መደብደብ ነው ጋይስ፣ ዝም ብለን መደብደብ ነው። ዛሬ ቀኔ ነው። እኔ አማረብኝ እኮ። እኔ እኮ ግራ ገባኝ። እኔ እኮ ግራ ተጋባው። እያወራ ብራዘር እየተናገርክ እየጠየቃቸው አውራ፣ አናግራቸው እንዲህ ስማ። የትዝታው ሳሜን ቦርጭ መሰለ እንደዚህ ቦነሱን ቦነሱን ተጠቀሙበት እንዳልክ ጥጃ። እሺ ኦኬ። አንተ ቅንድቡ ግን የጂጂ ነው የመሰለው። አይገርምም? ጂጂ ማነት? ቅንድቡ የጂጂ ዝሆን ነው የመሰለው። በኢየሱስ 48,000 ህዝብ መሰለኝ እኮ ስታወራ ወይ ጉዴ ፈላ። ተወዳጆቼ
ተወዳጆች አላችሁ። ወይኔ ወጡ ሁለቱም በእናት በስማ ማን ነው ማን ነው ከኔ ጋር ያለው? ማን ነው ከኔ ጋር ያለው? ሁለቱም በእናታችሁ ወይኔ ወጡ፣ ወይኔ ወጡ፣ ወይኔ ወጡ። ማን ነው እንዳሸነፈ የሚረዳኝ? ማን ነው እንዳሸነፈ የሚረዳኝ? ማን ነው እንዳሸነፈ የሚረዳኝ? ጋይስ ኢት ወርኪንግ ቴንክ ዩ። አንድ ሰው አበባ አዲስ አበባ ወይኔ ተገረፍኩ። ኧረ ኑልኝ ሼር አድርጉላቸው ጋይስ። ኧረ ኬትም ይምጡ በእናታችሁ። ምንድን ነው ምንድን ነው? አዎ ማን ነው እንዳሸነፍ የሚረዳኝ? ማን ነው እንዳሸነፍ የሚረዳኝ? ማን ነው? ማን አለሽ እንዳሸነፍ የሚረዳኝ? ወይኔ ቀጠቀጠኝ፣ ቀጠቀጠኝ፣ ቀጠቀጠኝ። ያላችሁን ጊፍት ስጡ፣ ፑሽ አድርጉ ጋይስ። ያላችሁን ጊፍት ፑሽ አድርጉ። ወይኔ ምንድን ነው? ኧረ ማን ነው የሚያጫውተኝ? ኧረ ማን ነው? ኧረ ማን ነው? ኧረ ሰርፕራይዝ የሚያደርገኝ ማን ነው? ሰርፕራይዝ የሚያደርገኝ ማን ነው? ታውቆኛል፣ 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 ታውቆኛል። ውስጤን ነክቶኛል፣ ነክቶኛል። እኔ ታውቆኛል፣ ታውቆኛል፣ ታውቆኛል ብያለሁ፣ ታውቆኛል ብያለሁ፣ ታውቆኛል ብያለሁ። ኧረ ጋይስ ኧረ ጋይስ ታውቁኛል ብያለሁ። ወይኔ 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 ተሸነፍኩ። በቃ ጉዴ ፈላ። 5000 ሞላል ጋይስ። ቆይ አንጠጥም ቆይ ለጀለስ ይኸው አሁንማ አሰቃያል። ሼር አደረግ ሼር አደረግ አንድ ጀለስ ወይኔ ኧረ ኑልኝ በእናታችሁ። ሁለት ጨዋታ ብቻ ጫውታችሁኝ። ኧረ አራት እንኳን እናድርገው በእናታችሁ። ኧረ አራት እናድርገው ጋይስ። ሼር አድርጉት። ሼር እያደረጋችሁ ሼር እያደረጋችሁ እግዚአብሔር ይመስገን። ሀዊቱ ቴንኪው አባቴ አመሰግናለሁ። ማርያምን ቴንኪው በጣም ቴንኪው። ሌላ ድምፅ ይቀራቡ አይነፋም። እስማ አለቀ እኮ በቃ ምኑ የማይነፋው አልሰማ አለ። ታፈነ ድምፅ 5000 አላመጣም አለ። አይ ቁም ነገር እያወራን ነው አይደለም? ቁም ነገርም በመሀል እናውራ እንጂ ዝም ብሎ ችክ ማለት አያስፈልግም እኮ። ሀሳብ ሲኖር ቀየር አድርግና ቁም ነገር ያሰባለ። ደሜ አንዳንድ ቪዲዮዎች የበፊቱን አይተዋል። ከዚህ በኋላ በዚህ ቪዲዮ እንደማይከሰት እርግጠኛ ሆኜ እናገራለሁ። በኢየሱስ ስም አዎ፣ ተጋደልናል። ደሜሙት እንጋደላለን። ኧረ በኢየሱስ ስም ሞኝ ነኝ እንዴ? በፍጹም በእውነት አስቀይማል። ጌታ እግዚአብሔር በሚያውቀው ይኸው አሁን ፊሊፕስ ማርያምን ይኸው እግዚአብሔር በሚያውቀው ፊሊፕስ ደግሞ አይጠቅምም እንጂ ምን ትርጉም አለ? ኧረ አባቴ ማንም ቢያበሳጭኝ አራዳ ፕላንት። ከዚህ በኋላ በጣም በርካታ ህዝብ ነው የማሳዝነው። ለእኔ በጣም ከባድ ነው የሚሆነው። ማርያምን አደባባይ ላይ እናንተን ለማዋረድ እናንተን አንገታችሁን ለመስበር አንዳች እንቅስቃሴ አላደርግም። ለምስላችሁ አሁን ላይ ለእኔ ያላችሁ ፍቅር በጣም በርካታ ሰዎች አሳይታችሁኛል። በጣም በርካታ ሰዎች ይህን ፍቅር ማጣት አልፈልግም። ማርያምን በእናንተ ፊት ነው የምነግራችሁ። ስለዚህ እንደዚህ አይነት ነገሮች እኔ መቼም አታገኝ። እኔ እዚህ ላይ ቀምቅሜ ብሞት ይሻለኛል፣ ህይወቴን ባጣ ይሻለኛል። መቼም በህይወት ዘመን በክብሮ ይበቃኛል። ከዚህ በኋላ ይበቃኛል። ኤፍሬም ባለ ጊዜ እንዴት ነው? ጠዋት ላይ ተስማምታችሁ አለቀ ሁሉ ነገር ነው? መረጃ ይዤ መጣዋ ዛሬ። የሉጤዎች ውሸት ነው ሲል አልነበር እንዴ? መረጃ የአሜሪካ ነገሩ የአሜሪካና ያኛው መላጣው ሰው ኧረ የኢትዮጵያ እኮ መላጣው ሰው የዶክተር ማን መላጣው ቀርቶ ሌላ መጥቷል። ሌላ ታሪክ ዶክተር እንትና ማህበር አለ ምናምን ያደርጉ የፓስተር ልጆች አሉ። ማህበር አለን የሚለው ማህበሩ ላለ ኢትዮጵያ አይገርምም? ግን ማን ነው እሱ? እኮ ቢያንስ ስንት ወር መሰለህ የወጣው? 4 ወር 5 ወር ነው የወጣው። ግን እንዳንተ ተጽዕኖ አላመጣም። ማንም ተናግሮት ማለት ነው።
ገባ ማንም ተናግሮት። ምክንያቱም ዮኒ ማኛ ታማኝ ምንጭ ደረጀ ፓስተር ደረጀ የሚባልም አለ። ፓስተር ደረጀ የሚባል አለ። ገባ እንደዚህ አገልጋዮችን ምኖችን መክር ያለው ብሎ የሚናገርበት ማለት ነው። የጴንጤ ግብረ ሰዶማውያን አገልጋዮች አሉ ብሎ የሚናገርበት ከባድ እንትን አለ። ፓስተር ደረጀ የተናገረው ራሱ ማለት ነው። እና ምን ልፈልጌ ነው አሁን ላይ እኔ አሁን ገዢ የሆነልኝ ነገር እኔ የምነግርህ ማለት ነው። ገዢ የሆነልኝ ነገር ምንድን ነው? ውጭ ሀገር ሄጄ ጴንጤቆስጣል ሆኜ ሉትራውያን ጋር ገብቼ መካፈል እንደማልችል ነው። አልችልም። በቃ ገባ የሉትራን ቤተክርስቲያን ገብቼ አልካፈልም። ሴንስ አይሰጠኝም ማለት ነው። ኢትዮጵያ ላይ በግድ ነው አንድ የሆኑት በግድ ምን ልበል በሆነ በሼም ምናምን። አሁን ኢትዮጵያ ውስጥ ይሉንታ የሚባል ነገር አለ። አሁንማ ለብቻቸው ገነጣጥዬ አስቀምጫቸው ሊያስተባብሩ ሲሉ ገነጣጥዬ አንተ ለዚህ ነህ፣ አንተ እዚህ ጋር ነህ፣ አንተ እዚህ ጋር ነህ ብዬ ሙሉን ድርሻቸውን አካፍያለሁ። እኔ ግን የሉተሩን ዴቭን እንዴት እንደምወዱ አጠይቀኝ። በስመ አብ ወልድ ወደድኩት ነው ነፍሴ ወደደች። ማንን? ሉትራዊ ዴቭ የሚባላል የሉትራውያን ከኤፍሬም ጋር የተወያየው እንደ አበሳጭቶ አንድ ሰው አንድ አበባ አበሳጭቶ ስላለ እንዴ በኢየሱስ በጣም እውቀት ደግሞ አለው እንጂ አንድ አበባ ጋይስ በጣም እኔ ተመችቶኛል። እኔ አሁን ምን መሰለህ ኦርቶዶክስ ትንሽ ጫና የፈጠረብኝ 265 ቀን ስጋ አይበላም እና ይሄ ነገር እያሳስበኝ ነው። እንዴት አለመብላቱ እኮ መጽሐፍ ቅዱስ እኮ ነው። አሁን ጳውሎስ አይተቆነ ጋባኛ ይሄ ቀልድ አቅም እንዴ በመድኃኔዓለም ምን አይነት ሰው ጋር የኔ አባቴ የምርህን የምታወራ መሰለኝ ትሪፕል ነው ቤተሰብ እንዲ ይህ ሰው የመለስ ሆነ ቦታ ሄድብኛል እንዴ ጭቡት የማይችል 3 ትሪፕል ነው። ወይኔ 3 እጥፍ ነው አንድ ነገር ትሪፕል ማሸነፍ እንችላለን። አዎ የሆነ ቦታ ሄደብኝ እኮ ተመስጦ ጥቅስ ሊያመጣ ይሄዳል እንዴ ምን ይሻለዋል? ምን ላድርግ እንግዲህ እቺ ቤተክርስቲያን ደሜ ውስጥ ነው የገባችው። ምን ላድርግ አባቢ እንግዲህ አንድ ሰው 3 እጥፍ ነው። አንድ ጋላክሲ ብላ ጋላክሲ ቤት በኩል የስካይላይቱ ነው ኡካና ቴንኪ ኡካና አይ እኔም ብላችሁ እኔ ማምላክ ምስክሬ ማለት ነው። ለምንድን ነው መጥፎ ነገር እኛ ላይ የምትመኙልን? ምን ችግር አለ? ምን መሰለህ ምቀኛ እኔ በጣም ነው በእኔ ሁኔታ ቀለሜ እንጸልይለት ይላል። ፓስተር ቆለጦ ደግሞ ማለት ነው ለምን ይጸልይለታል? ይሙት አታል በእኔ ሁኔታ ለሁለት ተከፈሉ። አሁን እኔ ያለሁበት ቤተ እምነት ላይስ ደሜ ተመክሬ አይዞ በርታ ልጄ በእውነት በተለይ ዛሬ በቃ አንድ አባት አሉና እዚህ አዳማ ላይ ስለ ክርስቶስ ኢየሱስ ማን ነው እንደው ሰብከው እኔ አንድ ቀን ልክልሃለሁ ቪዲዮ ቆይ ሰብከው አይጠግቡም ስለ ኢየሱስ ሲናገሩ አሜዚንግ አማኑኤል የሚባል ቤተክርስቲያን ታውቃለህ? የጴንቶች አማኑኤል የሚባል ቤተክርስቲያን ከዚህ ከማርያም ነው የተነሱት። አዳማ ላይ ማለት ነው አዳማ ላይ ከማርያም ነው የወጡት። እኛ አባት ነበሩ አስተዳደር የነበሩት እኛ አባት ናቸው። ለ42 ዓመት ነው ቤተክርስቲያኗን ያስተዳደሩት። የሚገርም ለ42 ዓመት የምንፍቅናን ትምህርት ሲከላከሉ፣ ህዝቦቿን በሐሰት ትምህርት እንዳይጎዱ ሲከላከሉ፣ እውነቱን እየነገሩ አሁን ማርያም እንዴት እንዳማረች ነው። በቃ እንዴት በስመ አብ ወወልድ ወመንፈስ ቅዱስ የሰውየው የእውቀት ልክ አይ ድንጋጤ ላይ ናቸው። አሁን ማኛው መብረቆ ሆኖባቸው ኧረ በስመ አብ መብረቆኛል። አሁን እንጫወት በደንብ እሺ ጋይስ አጫውቱና አሸናንፉና ይደብራል ደምሮ try suggested more ችግር የለው። ኧረ በስመ አብ ምንድን ነው ስቶፕ እንደዚህ ነው እንጂ ወይኔ ሌላ ሴት ላክሽ ታውቃለህ። እሺ ቀጥል። ተላክልህ ልርገጥ
ምንድን ነው others or የሆነ ሰው አስገባ። ቆይ ኧረ አላስገባሁም። ቆይ ላከውን አሁን ላክ ወደ አውሮፓ ላከኝ። other creators invited somebody else ይላል bro there you go ቤተሰብ አይ መርገጥ አለብን። ይሄንማ ለጨዋታ አንድ አሸንፌያለሁ። አንድ ላሸንፈው አንድ ብቻ ይኩኖ አምላክ ጀለሴ ነው። ላሽል በለው አባቴ በአቅም ላሽል በል። ይኩኖ አምላክ በአቅም ላሽል በል። ሄሎ ኧረ ሚውታ ናስዬ አባቴ ሚውት አድርገህ ነው በል። የሰገጤ እኮ ምን ይሻለኛል? አጠይቀው ይህ ያለ አምቡላንስ ደሜን ላስለቀሰው አንድ ደግመህ ከጻፍክ እመውትሃለሁ። ሁለቴ አልፌያለሁ፣ በሶስተኛው ጻፍ። አንተ ገና ብለህ የጻፍከው ጥሩ አይደለም። እንደዚህ አምላችሁ እና ወደ ሱዳን በፌክ አካውንት እኮ ነው የምጽፈው። ግን ክርስቲያን ካልክ ህሊና አይፈርድብህም። አባ ህሊና ማርያምና ህሊና የህሊና አደለ ምን ይሆንባል እንዴ? 1000 ገብታል። 7 ላ ተበል አጫውቱን ጋይስ። ቤኪ የሆነ ነገር አፈትልም ወይ ሼራክ ቤኪዬ ሼራክ አንድ አበባ ስጥና ሼር ታደርጋለህ። አንድ አበባ ሰጠህ ሼር አድርጊ ነው ቤኪ አንድ አበባ ማርከዝ ሼራክ ከዛ ሼራክ ኦን ማይ ዌይ ታንክ ዩ ሌትስ ጎ። አንድ ይቀራል። ስማ አፕሪሺየቲንግ ትልቅ ሰው ሆነሃል። በርታ እየተባልክ ነው አባቴ። መልካም ነገር እዚህ ጋር ይመቻችሁ በልልኝ። ቀየው እየሰማችሁ ይመቻችሁ። ወደ ባልታዛር ቤት ነው ምልካችሁ። እኔ ቤት ስድብ ካለ ወደ እነ ባልታዛር ጃፒ ላክለታ። አሁን ቀጥሎ ለ4 እንጫወታለን። ጃፒ አይጫወትም። ኦኬ አይደለም 4 አልፈልግም። እኔ እናንተ አልፈልግም። ደብል አይ አልፈልግም። እሺ አንድ ሰው ዳይ እሺ ይኸው ዘጸአት በብሎክ ከማባርሽ አርፈሽ ቁጭ ብትይ ዮሴፍ ነው ስም እንዳንተ ጴንጤ አይደለ እንዴ? ጴንጤ አይሳደብም ስትለው አልነበር እንዴ? ውሸት ነው። ዋሻችሁ ማለት ነው። ስንቦሻሽ ነበር። ጴንጤ አይሳደብን ስንባባል አልነበር እንዴ? ምን ተፈጠረ? አረ እንደዚህ አታርጎ። የእውነቴን ነው ብላችሁ የሆነ እንዴ እኔ አሁን ማለት ነው ስማ ምን አሁን እዚህ አሁን አሉ ፔንቶች እዚህ አዳማ ውስጥ ማለት ነው እና ሰምተዋል የተዘጋውን ንግግር በእውነት በጣም ነው በቃ ከልባቸው የወጣው። አዎ ቆሻሻ ነው ንፍጣም ምናምን እያለ እንትናን ሲሳደብ እርግማን እኔ ጋ ቤተክርስቲያን ትረግመዋለች እያለ ሲያወራ እንደዚህ አይነት ቤተክርስቲያን ብሞት አይሻለኝም እንዴ? አብሬ ከማመልክ ብሞት ይሻለኛል። እንደዚህ አይነት የጠንቋይ አምልኮ ላመልክ ነው እንዴ? ያማለ በጣም ከጠንቋይ ጋር የሰውን ሕይወት ለማጥፋት ከሚረግም ጋር አብሬ ልመደብ ሞቴን እመርጣለሁ። ከጠንቋይ ጋር አብሬ አልሆንም። ክፉ መንፈስ ጋር አብሬ አልተባበርም። በጣም ያንን ነው አረ ይዘገነናል። ደግሞ እኔ አውቃለሁ እሱ ብቻ ነው ቃለሜ ምን ያለው በህልማቸው ዮኒ ማኛ ምናምን ብሎ ነው ያለው እሱ ራሱ። ሁለት መጥፎ ቃል ነው የሚናገረው። እግዚአብሔር ይቀጣል፣ ይገድልሃል። እንዴ እግዚአብሔርን ጭራቅ አረገብኝ እኮ ጭራቅ። እንዴ ሙስሊሞች እየኖሩ እኮ ነው ኢየሱስን ክደውት አለምን ይቅርና እንዴ ምን ሆነ ነው ኢየሱስ አምላክ አይደለም እያሉ እኮ በኢየሱስ ላይ የሚሳለቁት እንኳ እየኖሩ ኤቲስቶች እየኖሩ ነው። ኤቲስቶች ለእነሱ እንኳን እግዚአብሔር የምሕረቱ ባለጠግነት እስከ ጥግ ድረስ ነው። እስከ ጥግ አይደለም ለእኔ ይቅርና
አለም እኔ ክርስቶስን ለማውቀው ይቅርና ምነግርህ ማለት ነው። ግን ጭራቅ አታርጉት። ይኸውልህ በትምህርት ላይ ጭራቅ አታርጉ። ኢየሱስ አያጠፋቸውም ነበር እንደ የደበደቡት መሀይሙላ የደበደቡትን የቀጠቀጡትን የተፉበትን አያጠፋቸውም ነበር። እውቀት አልበው አውሬዎችና ይቅር በላቸው አለ እኮ በቃ ፔሬድ። አንድ ጌማጫዎትን በእናትህ የሚያደርጉት በቃ ይሄ መጨረሻችን ነው። ከ5000 ዋን ሞር ታይም በቃ ጋይስ አታጫውቱንም? እሺ እሺ ትክክለኛ ዘማ አሁን 5000 ከገባው ማለት ነው። ይኸውላችሁ አሁን 5000 ከገባው አንድ በቃ ግደሉት። ትክክለኛ ጭንብላቸውን ያስገለጥኩት እኔ ብቻ ነኝ። ማግኘት ማንም አይወስድብም። በአንተ ክርክር ተይዞ እኔ ብዬ ነበር፣ እኔ ተናግሬ ነበር፣ ታይቶኝ ነበር። አዎ ዮኒ ማኛ ካልዳንም ብለን ነበር። እናንተ ላይ አውጥታችሁ እላይ የወጣው ሰው ነኝ እኔ፣ የወረድኩ ሰው ነኝ እንዴ? ኢትዮጵያ ላይ ከሚታወቁ ሰዎች ቁንጮው እኔ ነኝ። ናስዬ ተዋሽቶ አረ ሄደ ያናቀው ልትል ነው እንዴ? ፌንቴ በሙሉ ላይ ነው የሚያውቀው እንደማያውቀኝ ናስ አንበሳው። እኔ ልጨምርልህ ስማ፣ ፓስተር ዶክተር ቶሎሳ ጉዲና ጋር መድረካቸው ላይ እንዳንተ ተጠምቆ የወጣ ማንም የለም። ማንም ምነግርህ አገልጋዮች ከዚህ ከኢትዮጵያ ቶፕ የምትለው እዩ ጩፋን ጨምሮ ፓስተር ቶሎሳ ጉዲና ጋር መድረካቸው ላይ ለመውጣት የማይቆፍሩት ጉድጓድ የለም። ግን ማናቸውንም አይፈልጉም። ብታይሳቸው ማናቸውንም እኔ ዝም ብዬ ነው የሄድኩት። ደስ የሚሉ ሰው ናቸው። በጣም ደስ የሚሉ። እኔ አሁን ፓስተር ቶሎሳ በጣም ነው የምወዳቸው። በጣም ምርጥ ክርስቲያን። እንደዚህ አይነት ክርስቲያን ይመቸኛል። ምንም ውስጥ የሌለው እሳቸው እንትን ነው መካኒሱ መሰለኝ አለም ጋይስ። እሳቸው መነሻቸው መካኒሱ ነው። የመካኒሱ ልጅ ናቸው። ለኦርቶዶክስ የቀረቡ ናቸው። ቅዱስ ቁርባን አማናዊ ነው ብለው የሚያምኑ ናቸው። እንደ አበባ ስጠኝ እንጂ አትጻፍ ኮመንት። አበባ አንዳንድ አበባ ማን እንደሚመጣ አበባ ስጥ አበባ። አዎ እዮባ አበባ ኮመንት አይደለም። አሁን አበባ እዩዬ ሞልተናል። አሁን ተረገጣል እንደዛ። አረ በእናትህ አንድ ዲያስፖራ ና በእናትህ አረናልኝ። አሁን ተረገጥክ በቃ ይኸው። አረ ልገልኝ ነው ፊሻችን ወንድማችን ኑርልኝ። ወይኔ ትሪፕል ነው ቤተሰብ 5000 ገብተን ይህን ፊት እንረብሽ። ሮም ተረብሿል። እኔ ቤት እያለሁ ከአንተ ጋር ጋጭ አልነበር እንዴ? በሆነ ትምህርት ይዘመተ እንዴ? ወይኔ ጉዴ ሞላለት። ማሂዬ በስቃቦኛ ምን አለ በቃ ዝጋው ብለው። ወይኔ ፊቴ ሊያበላሽ ነው ባለቀ ሰዓት። ፊቴን የሆነ ቦታ ነው የማደርሰው። በስመ አብ። ኧረ አንድ ጋላክሲ ረብሸዋለሁ ብራዘር። ወይኔ ዳንዬ ሄድበት። አንድ ድገም እየጮህብኝ ነው። ኧረ እንዳይደርስ ቤተሰብ ያዙ፣ እንዳይደርስ ያዙ። አንድ ጋላክሲ ዳኒ አንድ ጋላክሲ። ኧረ እንዳይመጣ። ይሄ እንኳን ሊያሸንፍ ይችላል። ኑሩልኝ ፋሚሊ መጣ ነበር በእናትህ ዳንዬ። ንጹህ ክርስቲያኖች ተባረኩልኝ። በእውነት በጣም ነው የምወዳቸው። አጭበርባሪዎቹን አልወድም። ንጹህ ክርስቲያን ጌታ ይባርካችሁ። አጭበርባሪ አጋልጣለሁ። ይሄ ቃሌ ነው። ተነጋግረናል። ገና ስመጣ ብያለሁ፣ አልዋሸው። ገና ስመጣ ዋናው ልወቅ እንጂ አጭበርባሪ ትገሸለጣለህ ተብላ። ኧረ በእናታችሁ ጋይስ ገሽላጥ ነኝ። ገሽልጣቸው አሁን አንተ እንትን ምንድነው ፓወርፉልነት በአብያተ ክርስቲያናት ዘንድ እየተሰማ እንዳለ ነው የምነግርህ። ገባህ? ቀላል ይሰማል። አለቀ በቃ። አንተ እዛ ጋር ድንጋጤ ትፈጥራለህ። ህዝብ እንዲህ ተበጣጥሰናል ብለው ራሳቸው እንዲጠይቁ ያደርጋል። እየጎረፈ እየመጣ ነው። ባይገርም ሰው ቀላል ይመጣል እንዴ? ይህንንማ የቱን ነው ማምነው ብሎ ነው። አቤት
አንተና ዮኒ ማኛ የምታደርጉት በተለይ ዮኒ ማኛ የተረዳበት መረዳት እንድባንን አድርጎኛል አለኝ። ኧረ እባክህ ተው። በምን እንዴ እኔ እንደሱ ተሸውጄ የነበርኩ የተጠመቅኩት ይለኛል። ያንን ነጭ ልብስ አልብሰው ከአንዳንድ አጣደፉ እኮ አጭበርባሪዎችን ነው። ሌላማ ኢየሱስን ያምልክ። አጭበርባሪውን ታረገዋለህ ወስደህ እዛም ላምታታ የሚለው ይሁን። ዳኒ አለካ ስሙኝ ዳኒ አለክ ስማኝ፣ ታሪክ ትሰራለህ ዳኒ። አሌክስ የፍቅር ሰው ገብተሽ መነጋገር ነው ከኔ ጋር 144 ለምትለው ገብተህ ወንጌል እንነጋገር። አይደለም ኦርቶዶክስ ምን አይነት እድል ነው? አሰልማለሁ። ምን አይነት እድል ነው? አይደለም ኦርቶዶክስ አሰልማለሁ ብሮ። ምንድን ነው እየሆነ ያለው እዚህ ጋር እያየ ብራዘር? አየሁ ካዛብላንካ 1-0 ነው ቀላል። አባ ካዛብላንካ በመቶ እኮ ነው። ምንድን ነው የምትጮህብኝ አንተ? ካዛብላንካ ለመቶ ይጮሃል እንዴ ሰውዬ? ምኑ መቶ ልዩነቱ በመቶ እኮ ነው። አንድ ይሁን ምን አገባኝ። ማሸነፌ ነው የማየው። 1-0 ገደልኩ። እዚህ ጋር ይጮሃል እንዴ? ዳድ የምትባለው ሺህ ጊዜ ጻፍከው ማይማቱ አይቼዋለሁ። ካለፍኩት እኔ አውቄ ነው። ማን ነው የሚሰጠው? ሰው የለም። አዶናይት ዳኒ እዚህ ጋር አንድ ከበድ ያለ ነገር ከሰጠ ጨዋታውን ትገለዋለህ። በሶስት አለቀ። ትሪፕል ነው ግደለው። እዚህ ጋር በእናትህ እንሳቅ። ትሪፕል ነው። ቤተሰብ መሳቅ ያስፈልገናል። እዚህ ጋር ጋላክሲ ካለ አለቀለ። የናባት ፒቼ ናይስ እናት ጋላክሲ በእናትህ እዚህ ጋር ግደለው። በቃ አንተን እንዳሸንፍ ያደረከኝ። እሺ እነ ፒቼ ናቸው እዚህ ጋር ያላችሁ ጊፍተሮች፣ ቴንኪው ናቸው። ኦን ማይ ዌይ ቴንኪው። ኧረ ግደለው እዚህ ጋር ዳኒ። አንድ ጋላክሲ ዳኒ ሰነው አለክ። እሺ በሚቀጥለው እሺ አለ ግን ዳኒ። እሺ ዳኒ ቴንኪው። አሁን አበባ ስጡ። 20 ጊዜ ነው የማስብለው። 20 ጊዜ አስብልሃለሁ ካሸነፍኩ። ኧረ ሀኩና ፒንክ ሱፍ አይደለም እኮ ክሬምሽ ነው፣ ግን ኤዲት አድርገው ክሬም እንትን አድርጉ፣ ፒንክ አድርጉት። ክብር ምስጋና ይገባል እናትና ልጅ የሚለውን 20 ጊዜ አስብለዋለሁ። በቃ ግድ ነው፣ መጽሐፍ ቅዱሳዊ ስለሆነ። እንዲህ እንደዚህ በጉልበትማ አይሆንም አባቴ። በፍቅር ፒቼ ሀኩና እዛ ገባህ እንደ አባቴ አንተ እዛ ሄደህ ነው እንዴ? ሀኩና ቤተሰብ ነው እንዴ? አረ ከባድ ሚዛን መጣ። በኢየሱስ ስም እንዴት ይሞላል? ቢኒሻ ሰላም ለዝጋው። 1500 ጋላክሲ እኮ ነው ሌላ አይደለም። አንድ ጋላክሲ ከመጣ እንሞላዋለን እኮ ዳንዬ፣ ትሞላዋለህ። አንድ ጋላክሲ እንሞላዋል እና ድራሽን ነው ማለት ነው። ኧረ አንድ ጋላክሲ 1-0 ነው በእናታችሁ። አዎ ደምረው ነገሮች በቅርብ ነው የሚስተካከሉለት። እግዚአብሔር ይባረክ። ከባድ አይደለም። ደምሻ ባያረ በልጥጥ ይሳ የሚያሳስብ ነገር የለም። ይሁን የአዲስ ቪዲዮ ተሰርቷል። አሁን አይተከዋል ወንድሜ። አንተ ነው የሰራው? እስቲ ሊው ምንም ይለው አላየሁ። አይ ቆይ ኮሜንት ላይ ነው ግባና ለሱ ንገረው። በሌላኛው አካውንት ያይሏል። እኔም አይልሃለሁ እሱም ያየዋል። እስቲ በሌላኛው አካውንት ያየዋል። ጋላክሲ እኔ እኮ በሰው አልመራም በራሴ ነው። ቤተሰብ እንትና እንደዚህ ለእንትና ነገርካት። እኔን የሚያስተዳድረኝ አለ እኮ እውቀት ራሱ እኮ አስደምም። እና እኔ አይደለሁም። ማን ነው ታዲያ? ሌላ ሰው የሰራው ቪዲዮ ይሆናል። እንደዛ ኑሩልኝ። ጠቢቡ ሰለሞን አባቴ ሁኔታዎች ሁላ ተስተካክለው እዚህ ሀገር 2026 ኢትዮጵያ በኦርቶዶክስ በልጆቿ ትባረካለች። ሰላም ይወርዳል። ነገሮች ሲጠየቁ የኦርቶዶክስ ልጆች አሁን ሐሰተኛ ነቢያትን እየጠየቁ ምን ያደርጋሉ? ያሯሩጣሉ። ዝም ብላችሁ ሁለት ጋላክሲ የምትሰጠኝ ሁለት ጋላክሲ የምትሰጠኝ ዝም ብሎ ሐሰተኞቹን
ና ከየት ነህ እያለ እየጠየቀ ከየት ነህ የኦርቶዶክስ ልጅ እየመጣ ከየት ነህ እያለ አሁን ደግሞ መጠየቅ ይጀምራል። ከዛ ሩጫ እኔ አላቅም ከየት እንደሆነ አላቅም ይላል። የየትኛው ምን እንደሆነ በደንብ ነግሬያቸዋል። ስለዚህ መጠየቅ ብቻ ነው እናንተ ስራ። it's your turn, definitely your turn. ከየት ነህ ነው ጨዋታ። የትኛው ዲኖሚኔሽን ነህ ነው የትኛውን ነው የምታምነው ብለህ መጠየቅ። ማን ጊፍት ስጣለ? አንተ ዝምባም ኦርቶዶክስ ስጠኝ እንትና ስጠኝ አልኩ እንዴ? መች ጠየቁ ነው ጠየቁ እንዴ? እዚህ ጌም ይላል ቲክታክ እንጫወታለን። ማጠየቅ ዱቄት ይቀልዳል። ቤተሰብ ዋቴ ነው። ይሄ እኮ አንደኛ እኮ ነው። ይሄ ብራንድ ደግሞ እንደ ጆክ አድርጌ ያወራሁትን ሌሎቹ እየሸቀሉበትን በጣም በቃ አይ ይሄ መጨረሻችን ስማት ሽፍት እንደሚያደርግ ነው የምነግራችሁ። እና የተረዳሁት ሁለተኛ ነገር ምን እንደምትስማ ስጋ ነሳም ሲለኝ እሺ ስለው ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድን ነው ሲል በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውስ? ይሁን የገባሁበት ኮንፊውዥን ውስጥ ነበር የገባው ነው። እየጠየቀ ከቀጠለ እውነትን ማግኘት ፍላጎቱ ካለው ሽፍት እንደሚያደርግ ነው የምነግራችሁ። እና የተረዳሁት ሁለተኛ ነገር ምን መሰላችሁ? ኦርቶዶክስ ቤተክርስቲያን ውስጥ እያለ ስለ ኦርቶዶክስ ቤተክርስቲያን እውነት ዲፕሊ አያውቅም። ግን እግዚአብሔር ኮሬክት ለማድረግ ወዴት መንገድ መሄድ እንዳለበት ወስዶት እንደገና እውነታውን አውቆ ደግሞ እውነትን አውቆ ክርስቶስ ራስ የሆነባትና ልጆቹን ወይም ደግሞ አካል የሆኑባት ቤተክርስቲያን ውስጥ ሊያስገባውም ስለፈለገ ይመስለኛል እንደዚህ አይነት ሲቹዌሽን ውስጥ የጨመረው። በተጨማሪ አይታወቅም የሆነ ጉዳይ ሽፍት ሊያደርግ ይችላል። ግን እውነታውን ስነግራችሁ ይሁን ያለበት ኮንፊውዥን እኔ ፕሮቴስታንት እያለሁ የነበርኩበት ኮንፊውዥን አይነት ውስጥ ነው። which is 45,000 አይነት ዲኖሚኔሽን አለ ዓለም ላይ 45,000 ጋር ብትሄዱ ስፔሻሊ ስለ ሳክራመንት፣ ስለ ሚስጥራት፣ ስለ ነገረ ድህነት፣ ስለ ቅዱስ ቁርባን፣ ስለ ጥምቀት ያላቸው አስተምሮ ሁሉ የተለያየ ነው። አንደኛው ምን ይላችኋል? ጥምቀት ለድህነት ይላችኋል። ቅዱስ ቁርባን የጌታ ትክክለኛ ስጋና ደም የክርስቶስ ኢየሱስ ፊዚካሊ ስፒሪቹዋል አፒረንስም የሚኖርበት ነው ብሎ ያስተምራቸዋል። ሌላኛው በስቴፕ ደግሞ ዝም ብሎ ምሳሌ ነው ብሎ ዳቦውን ምንም ዝም ብሎ ክህነት አያስፈልጉም። ዝም ብሎ አንዱ አንስቶ ይሰጣችኋል። ከዛ ትወስዱታላችሁ ማለት ነው። እንደዚህ አይነት ኮንፊውዥን በጣም ብዙ ጋር አለ። ቤተክርስቲያን ላይ ብትመጡ ሆሪዞንታሊ ቨርቲካሊ ቀጥታ የሆነ አስተምህሮ ስላለ ይሄ አንድ ቄስ ተነስቶ እንደዚህ አይነት አስተምህሮ ይዞ ቢመጣ ቤተክርስቲያኗ ያን አይነት አስተምህሮ ስለሌላት ወጥ ስለሆነች ቄሱን ታውዛለች፣ ይወጣል፣ የራሱ አስተምህሮ ይዞ ይወጣል። ግን ወደ ቸርች ስትመጡ ፓስተሩ ስለተከለው ፈንድ የሚያደርገውን ፓስተሩ ስለሆነ እናንተ ትወጣላችሁ እንጂ የእሱን አስተምህሮ ሆናት ማስቀየበት ምንም ሪዝን አይኖርም፣ የራሱ አስተምህሮ ስለሆነ ማለት ነው። እና ሁላችሁንም ወደ እውነት መንገድ እጠራችኋለሁ። እዩ፣ መርምሩ፣ ጠይቁ፣ ፈልጉ። ይሄ መጠየቅ መፈለግ ኃጢአት አይደለም። እና ይህንን ተረድታችሁ ወደ እውነት ነው። እውነትን ተረድቶ የመጣ ሰው ማንም ሊያነቃንቋችሁ በሀሰት በቲፎዞ ወይ ብላችሁ የመጣችሁ ግን የሆነ ቀን ቲፎዞ ስጠጡት ትወጣላችሁ፣ ሌላ ነገር ትፈልጋላችሁ። ይሄንን አርጉላችኋለሁ። ወዳችኋለሁ። መልካም ጊዜ። ላክልኝ ይህን ቪዲዮ ሪፖስት አድርጓል። እውነት ነው። አይ ኮንፊውዥን አለ። እውነት ለመናገር ፔንቴኮስታል ላይ ኤክስትሪምሊ ቅርጫ የሆነ እንደሆነ ተናግሬያለሁ። ልጅቷ የነበረባት ነገር እኔ ላይ ደርሷል። እህታችን ላይ የደረሰው ነገር እኔ ላይ ደርሷል። ወጥ ነገር ሰው እንደፈለገ ማስተማር ይችላል። ማንም የፈለገውን መበጥረቅ ይችላል። ምንም ችግር የለበትም። እና ያ ነገር ወጥ የሆነ ትምህርት ከሌለ የዲያብሎስ ትምህርት ነው፣ ከክርስቶስ አይደለም። ክርስቶሳዊ ትምህርት ከሆነ ሙሉ አንድ አይነት ትምህርት ነው። ካልሆነ አትቀበልም፣ ትሄዳለህ። ስለዚህ በዚህ በጣም ኦርቶዶክስ ታድላለች። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ሆኖ ነው ኦርቶዶክስ። የያዛችሁትን ነገር ትታችሁ ዓለም ላይ ስትበጠረቁ ስትውሉ መጫወቻ ትሆናላችሁ። እነዚያ ወስዳችኋል፣ ከየት እንደሆንም አታውቁም።
እንዳለፈባችሁ ታልፋላችሁ። እኔ ጠይቃለሁ። እኔ ለቁማር መጠጥ ይመራል በወረውረው ደስታዬን አልች ባቃጥል መጠጥ ቢባል ጌታ ኢየሱስ ምስክሬ ደስታዬ ነው። እጠየፈዋለሁ መጠጥ። አሁን በተለይ በጣም ነው የምጠላው። ለምን? ጥቅም የለውም። አዋራጅ ስለሆነ ከመጠጥ ጋር እኔ ግንኙነት የለኝም። የሰውን ልክ የሚያወርድ ነገር እሱ ስለሆነ ማለት ነው። ስለዚህ ለሌሎቻችሁም ኦርቶዶክስ ክርስቲያንም ሆንክ ሙስሊምም ሆንክ ፕሮቴስታንትም ሆንክ እሱ ነገር ጋር መራቅ። ከዛ ምን ይሆናል? ወደ መልካም ቦታ ትሄዳላችሁ። ቤተክርስቲያን የሆነ ጥላ ስር ቁጭ ብላችሁ እንደው መጽሐፍ ቅዱስ ብታነቡ እኮ ያለው በረከትን አታውቁትም። እንደው ሲደብር ሲከፋ ቤተክርስቲያን ሄደ የሆነ ጥላ ስር ቁጭ ብለህ አምላክን ብታዋጋው በቃ ትልቅ በረከት ይዘህ ትመጣለህ። የበረከት ቤት ናት። ስለዚህ በእጃቱ ዙት ወርቅ እንደ መዳብ ይቆጠራል ስለሆነች ነው ኦርቶዶክስ ትንሽ ዓለማዊው ሾፍ ፊት ለፊት ያደርጋል፣ በድብቅ አያደርግም። ሌሎቹ ብልጥ ናቸው። ሙስሊም ብልጥ ነው፣ ጴንጤ ብልጥ ነው። ሲያደርግ ኦርቶዶክስ ነኝ ብሎ ነው። ጭፈራ ቤት ሲገባ ምን ሲገባ ኦርቶዶክስ ተመሳስሎ ነው የሚገባው። ሙስሊሙ ኦርቶዶክስ ተመሳስሎ ነው የሚገባው። ኦርቶዶክስ ግን በአደባባይ ታረቀ ኦርቶዶክስ እንዲህ ናችሁ ሲባል ሼም እንኳን አይዘው ምን አገባ ይላል። ኖ መባል የለበት። ሂጃብ አድርገህ ፍርሃት መውደቅ አለበት። ልክ እንደሌላው እንደሚያጭበረብረው አንተም ማድረግ አለብህ። አጭበርበር በእነሱ ቆቤን አድርገህ ገብተህ ቀምቀም። በቃ አንድ እውነቴን ነው። የሆነ ሙስሊም ገብቷል። ዝም ብሎ ገብቶ ሲቀመቅም ካየው ሙስሊም መሆኑን ካል ቆብ ታደርግና ትቀመቅማል። ከዛ ምን ትለዋለህ? ኖ ቆብን አድርግና ቀምቅም በለው። የምን አባቱ ማጭበርበር ነው? ቆብን አድርገህ ቀምቅማት። እኔ መስቀል አድርጌ ቀምቅም ያለው ጌታ ይጠይቀኝ። ቆብን አድርግና ቀምቅም። ይህም ማጭበርበር ነው ማለት። ስለዚህ ምን ይሆናል? መከባበር ይኖራል። በኦርቶዶክስ ብዙ ስሟ ጠልሽቷል። አሁን ብለው አጭበርብረዋል። ስለዚህ ኦርቶዶክስ ልጆች ይህን ጥንቃቄ አድርጉ ለማለት ነው። ደራርቱዬ ኑሪልኝ እናቱ። ያን ነው የምለው። አንድ ሰው አለ ጋይስ፣ አንድ ሰው የመጨረሻ ጨዋታ ነው ይሄ። አንድ ለባዶ እየመራሁት ነው። ይሄኛው የመጨረሻ ጨዋታ ነው። ይሄኛው የመጨረሻ ጨዋታ ነው። በጣም ጌሙ እኔ አነባለሁ፣ ደስ ይለኛል። ትምህርት ስማር አልቀልድም። እኔ ተመችቶኝ ነው የምማረው። ከሁሉም የደነቀኝ ያንን የሚከለክለኝ ከሁሉም የደነቀኝ ፓፓ እኔ ጥቅሶችን እንዴት አንደርስታንድ አድርገህ እንደምታመጣቸው በረከቱ ነዋ። እኔ ከልቤ ነዋ የምፈልገው። ገብቶሃል? ሰው ለማብሸቂያ ለመናደጃ አይደለም ጥቅሱን የምጠቀመው። አሁን እነ ኤፍሬም ሲያጠናው ለማጣመም ነው። አሁን ኤፍሬምን ያየሁት ፊት ለፊት ያለው መርካቶ ገባ። እዚህ ስለ ጥቅስ እያወራን እሱ መርካቶ ገብቶ 1000 ብር ያስነሳል። እዚህ የምናወራው ጥቅስ ነው፣ የመጽሐፍ ቅዱስ ጥቅስ ነው። ከዛ ኤፍሬም መርካቶ ብሎ አልጻፉልኝም ከስር። ሌላ ምናምን ብሩን አብረና ፋልግ የት ነው ያለው? መርካቶ ከሌለ መገናኛ እንፈልገዋለን። አይገናኝም እኮ ቻፓ ቸግሮናል አሉ እና 1000 ብር ዝም ብሎ ሜዳ ላይ ወድቃል እንደ እያሉ ሙድ ያዙ ማለት ነው። የማይገናኝ ነገር ይዞ መጥቶ ለማጣመም እኮ ነው። ሂኖውስ እውነት እንዳለኝ ያውቃል፣ ግን ፖይንት መጣል በፍጹም አይፈልግም። ከዛ ምን ያደርጋል? ጥምም አድርጎ ጭቡቴውን ይጫወታል። ለዛ ነው ያንን እምልህ ገባ። ኦኬ እንዴ እንትን ሁለትና ራዕይ 5 ሁለትና ራዕይ 5 ላይ ያለውን ሀሳብ ለማጣመም ገባችሁ? እንዲህ ምድር ላይ የታዩት ብዛት ያላቸው መላእክት ነው ለማለት እና የመላእክትን አገልግሎት ገባችሁ? የመላእክትን አገልግሎት ዝቅ እግዚአብሔር እናርግ ብሎ ሊልክ አይችልም እንዴ? እንኳን እሱን አይደለም አንድ ሰው ዮናስን አይደል እንዴ ለነነዌ ላከው? አንድ ሰው ሙሉ ህዝብ አይደል እንዴ ዳ ነው? እግዚአብሔር አንድ መልአክን ልኮ ሙሉ ህዝብ ማዳን አይችልም እንዴ? አንድ መልአኩን ልኮ ሊያድን አይችልም እንዴ? ምን አይነት ጭንቅላት ነው ያላቸው? በግድ ግግም እኔ ያልኩት መንገድ ካልሆነ በስተቀር
እኔ ደግሞ ጥቅስ እያወጣሁ ስደረድርበት ዮኒ ማኛ ማነው ጥቅስ የሚልክልህ ማለት ጀመረ። አላየም እንዴ የተባልከውን አላየም እንዴ? ተለጠፈች እኮ አንድ ልጅ ሼር አድርጌልሃለሁ። ሰላም ትባለች። የት አለ? በሳቅ ነው የሞትኩት። Where is it at? ይሄ ስማ ያ ነው ተግባባን። እኔ አሁን ጥቅስ ማንበብ የነሱ ብቻ መስሏቸዋል። መጽሐፍ ቅዱሱን እኔ 8 ወር ዕቃ ስጫወትበት ነበር እንዴ? ሳነበው ነበር እኮ። ፎጣ አልደረቀም ተበሉ አልደረቀም ትሉኛላችሁ እናንተ፣ ጥምቀቱ አልደረቀም ትላላችሁ፣ እኔ ንባብ ላይ ነኝ። ስለዚህ እናንተ በምታውቁት ከዛም በላይ በሆነ መንገዱ መጽሐፍ ቅዱስን እየተረዳ አንብቤያለሁ። ከዛ ሳታድፈው በጥቅስ እንዴ ማን ነው የሚሰጥ ማለት ጀመረ። ዶንት ቢ ኮንፊውዝድ ብራዘር፣ ዶንት ቢ ኮንፊውዝድ። እኛም አካዳሚክን ብንሆን ጥሩ ሄደን ሰዎች እንጂ እኔ ማይም አይደለሁ። ስለዚህ አሁንም በደንብ አድርጌ መላእክቶችን ቅዱሳንን በደንብ ተረድቼ ምልጃቸው መጽሐፍ ቅዱሳዊ ስለሆነ ብቻ ነው የተቀበልኩት። መጽሐፍ ቅዱሳዊ ነው። ይህን ደግሞ ሉተራውያንም ይቀበላሉ። ስለዚህ ሉተራውያንን መክሰስ አለብህ ማለት ነው። ወይም መጽሐፍ ቅዱስ ላይ ያለውን ጥቅሶች ቀዳ አውጥተህ መወርወር አለብህ። እንደ ማመሰለ እንደ ባልታዛር በጋሻው ብሉይ ኪዳን አይጠቅምም ብለህ ማወጅ አለብህ። ብሉይ ኪዳን አይጠቅምም ካልከኝ ከአዲስ ኪዳን አምጥቼ አፋታለሁ። አዲስ ኪዳንም እየሸረፍክ ባዶ ካላረቃት በስተቀር ሙሉ የተጠቀጠቀው በቅዱሳንና ምልጃና በኢየሱስ ክርስቶስ አዳኝነት ነው። አዲስ ኪዳን የሞላ አለቀ። ስለዚህ ማናደድ አይቻልም። አንድ ቀን ግን ሻራራም ፓራራም ሳልልባችሁ ተለያይተናል። በመንፈስ ቅዱስ አልዋሽም። እኔ መንፈስ ቅዱስ ውሸት አይደለም። እንዲያውም አቤል አቡና የለጠፈዋል አንድ ቦታ ላይ ባራራራራ እያሉ ላሳያችሁ። እስከዛ እንትንን በል አቤል አቡና ያደረገውን ላሳያችሁ። በሳቅ ነው የገደለኝ። ይቺን ያህል ከጨዋችሁ ይበቃል ብሎ ላሳየ ቆይ ላሳያችሁ። የአቤል አቡና የሚያስቆ ላሳይ እንዴ? ትንቢት ምናምን የሚያደርግ ብዙ ነገር አለው። ላሳይ የትንቢቱን የሆነ ነገር ነው። የምትወዳት አልማዝ የምትባል ልጅ አለች እና ብዙ ጊዜ ኤአይ ነው ኤአይ ነው ይሄ። እኔ ያርፋለሁ። ልጄ በጣም ነው የማመሰግነው። እህቴ የኔ እናት ቴንኪው። በውስጥ ሰላም በኝ ሀይ በኝ። እሺ አመሰግናለሁ በጣም። አዲስ ኪዳን ላይ የቱ ጋር ነው የቅዱሳን ምልጃ የሚል የለው። እዛ አንደኛ ጢሞቴዎስ ምዕራፍ 2 ላይ አንብብና እነሱ ቅዱሳን ናቸው አይደለም ብለህ ተመራመር አባቴ። እሺ ጳውሎስ ለማን ነው ያንን ቃል የተናገረው? በክርስቶስ ኢየሱስ የዳኑት ናቸው አይደለም? በክርስቶስ ኢየሱስ ደግሞ ምንድነው? ቅዱሳን ናቸው። ስማ ቆይ ስማ፣ ዋጋዋን ሲባባሉት ከአንዴ ስማ አቤል የተመታ ልጅ ነው፣ ግን ከየት ነው የሚያገኛቸው? ስማ
ወይ ጌታ እንደዚህ ይጫወቱበት አይደል? ዝም ብለው በቃ ይቀባጥሩበት በጌታ በኢየሱስ ዝም ብለህ ዘር አስገባ። 5000 ብር ዘር አስገባ። አሁን እኮ ቆሜ ጊዜ እየገደልኩ ነው ማወራ ያዶር ሳይቷል። እንደ ቀላል እንደ ያላየሁት ነገር የለም። እኔ ያልመጣልኝ ነገር የለም። እና ምንድነው ተጠበቁ፣ ከሐሰተኞች ተጠበቁ። ምንድነው ልሳን ልንገራቸው አይደለ? ለራስህ ከእግዚአብሔር ጋር የምትነጋገርበት ነው። ስለዚህ በሰዎች በጉባኤ መሃል እሱን አትናገሩ ነው የሚለው መጽሐፍ ቅዱስ ይናገር። ለምን ካለ 2 ልሳን የሚናገር ካለ ሌላኛው 3ኛ አስተርጓሚ ይኑር ብሎ መጽሐፍ ቅዱስ ይናገራል። አስተርጓሚ በሌለበት ኮንፊውዥን ነው የሚፈጥረው፣ እብድ ነው የምትመስሏቸው። ስለዚህ እዚህ ጋር ግን ቲክታክ ላይ ታፕታፕ አርጉ ሚላለ ይሄ ሌቦች ናቸው። ስለዚህ መጽሐፍ ቅዱሳዊ እንዳልሆነ እያወቁ ያጭበረብሩበታል። በጌታ በኢየሱስ ስም አይደለም ልሳን እግዚአብሔርን የምታናገርበት። ሌሎች ካሉ ምንድን መተርጎም የሚችሉ ካልሆነ መናገር የለብም። በቤተ ክርስቲያን ራሱ መናገር አትችልም። በአደባባይ መናገር አትችልም። ይሄ መጽሐፍ ቅዱሳዊ ነው። ስለዚህ አስተርጓሚ በሌለበት ልሳን አትሞላም። ትርጉም በማይሰማበት በጭራሽ ልሳን የለም። ስለዚህ ያቺን ነገር ማስተካከሉ ጥሩ ነው ብዬ አስባለሁ። አረ በጭራሽ ልሳን የሚባል እኔ እግዚአብሔርን በራሴ ቋንቋ በማቀው ቋንቋ ነው የማናግረው። አላጭበረብርም፣ አላታልም። ሸረም ተረረም ቋንቋ አይደለም፣ የልሳን አይደለም። በደንብ በተለይ ሲያናግሩ የነበሩ እንዲያውም የሰከሩ መሰሏቸው ብለው ግን የእኛን ቋንቋ ነው የሚናገሩት እነዚህ ሰዎች አሉ። በመንፈስ ቅዱስ የሚናገሩትን የእኛን ቋንቋ ነው የሚናገሩት። እንዴት ሊያውቁ ቻሉ ብለው ነው የሚናገረው። ስለዚህ ሌላው የማይረዳውን እግዚአብሔር አምላክ በመንፈስ ቅዱስ ይሞላና የእነሱን ቋንቋ ተናግረ ትንቢት ትመሰክራለህ፣ ወንጌል ትናገራለህ። ግን የእናንተ የዲያብሎስ ቋንቋ ነው። እውነቱን ነው የምለው፣ የዲያብሎስ እንጂ ከጌታ አይደለም። ይህንን ነው የምለው። ደምዬ ስለነበረን ጊዜ በጣም አድርጌ አመሰግናለሁ። ይመች ፓፓ፣ መልካም ጊዜ ሆንልን። ፕሮስኪ ቻው ቻው።